እንዴ እንዳትነኪኝ ወደዛ እንዳትነኪኝ እባክሽ እሺ ተረጋጊ አለም እባክሽ እንዳትነኪኝ ኦኬ አመሰግናለሁ በህይወት አለች ልጄ አመሰግናለሁ ጌታ እኔ ሄዳለሁ እግዚአብሔር የት ነው የምትሄጂው ወደ ቤቴ ነው ወደ እናቴ በህይወት አለች ልጄ የእውነት ነው እኔ አላምንም እውነትሽ ነው ይገባሻል ይፈልግሽውን ብትይገባሻል ልጄ ይገባሻል አንተ ምንድነው ትቀልዱብኝ እንዴ እኛ እየቀለድን አይደለም እና ምንድነው እኔ ከማማ ውጭ እናት የለኝም አንተ በእጃቸው በልተ እንደዚህ ትላለህ እንዴ እኔ እንደዛ እያልኩ እናት ሌላ እናት አለ ብለህ ታመጣለህ እኔ በቃ እኔ ምንም ነገር አልፈልግም እባክሽ ተረጂ ወይ እስከ ዛሬ እየተነበርሽ እስቲ ይሄን መልሽልኝ እንዴ እንደዛ ዛኖኝ ውሼ ብለኝ ምን ይብለኝ ጥለሽን ስትሄጂ እየተነበርሽ እስቲ ዝም በይ የፈለግሽ ሞት ይችላልሽ እኔ አልፈልግሽም በቃ እባክሽ ኧረ እኔ ምንም የተፈጠረ ነገር አትንገሩኝ እኔ ሲጀመር ምንም እየገባኝ አይደለም እኮ እንዲገባሽ እኮ ነው ምን ትምንልሽ እኔ እናት የለኝም አልኩ እኮ ከማማ ውጪ እናት የለኝም በሰዓቱ የነበረው ስቃይ ከባድ ነበር እባክሽ ልጄ ተረጂኝ እባክሽ ላስረዳሽ አዳምጪኝ እባክሽ በቃ ይኸውልሽ እውነቱን ልንገርሽ እኔ ምንም አላዳምጥም ኖርማል ሰው እንደዚህ ካሰበልኝ እውነተኛ እናቴ ምን አይነት ችግር በቀጥማት ነው እንደዚህ ጠልታኝ ተወችኝ ብዬ ያሰብኩኝ ማለት ምን ሊፈጠር ይችላል እሷን ግን ባያት አላውቃትም ምክንያቱም ህፃኗና ስለሆነ ሄድኩት በጭራሽ ላውቃት አልችልም ዞው ልትሞት ትችላለህ በርዶክ ልትሞት ትችላለህ ዞው በቃ ነፍሶብህ ልትሞት ትችላለህ ብዙ ነገር ይፈጠራልና እንደዚህ ያስጨከናት ነገር ዋቅ ደስ ይለኛል ዶነቱ ተገናኝተን በከሰዓት ይቅርታ ብታረግልኝ በጣም ናፍቃኛለች ባያት አዎ በርግጥ እናቴን አይንቺ ለምን ተዋችኝ ባውቅ ደስ ይለኛል አው ከዚህ በኋላ አይሆንም ሲጀመር እንዴት ይሆናል ማለት ሞታም ሊሆን ይችላል እኔንም ሞታለች ብላ እያሰበች ሊሆን ይችላል ብዙ ነገሮች አሉ ልጄ ብላ ትመጣለች እሷስ ልብ ይኖራታል በህይወት ሳለች ብላ ታስባለች የሆነ ነገር ባይሆንላት ነው ምናምን ተረጃት እናት ልጇን ለመጣል የሆነ ምክንያት ይኖራታል ምናምን ነገር ነው ያለችኝ እና ያው አባቴ ማውራት እንዳልነበር አይነት ነገር ነው የነገረችኝ ያው ሁላችንም ጋር ያለ ስሜት ነው የእናት ስሜት ነው በቃ ማማለኝ በቃ ታውቃለህ ሁሉም በላይ ነች ምንም ከማማ ውጭ ምንም አትፈልግም ያ እስቲ የሆነች ሴት መታታቅም ልጄ ናት ልጄን ፈልጌ ነው ማለት ወይ በስመ ማን መጣቀ ማን በቃ ማማ ብቻ ማማም ብቻ ነው ያው ማማም እኔ ነኝ ያለዋቸው እሷ ምን በቃ ሁለታችሁ ናችሁ አይ እውነት ለመናገር በጣም ማማ በጣም የሚገርሙ እናት ናቸው ደስ ይላል ነው በነገራችን ላይ ቅድም አልነገርኩሽም እንጂ አንድ እንግዳ አለን ከዚህ ከኛ ጋር የተወሰነ ቆይታ የሚያደርገው ያው እስከምትመጣ የተወሰነ ቆይታ እናደርግ ብለን ነው እንጂ ሌላ እንደዚህ አብሮን እዚህ ስቱዲዮ የሚቆይ እንግዳ አለ ስለዚህ አብሮን ቢቆይ ችግር አለው ፈቃደኛ ነሽ ወይ ችግር የለውም ግን ሐሳቡ ማለት ምንድነው የምንሰራው እኮ ያው አንድ ላይ እንላለን እንዳልኩሽ ስፔሻሊ አንቺን እንትን ያልኩበት ምክንያት ስላንቺ ያየው አንቺና ማማ ማህር ያለውን ነገር በደንብ እንትን ስላልኩ ከዛ አንፃር ነበረ ያው ወጣቶች ላይም ፕሮግራሞችን እንደምሰራ ነግሬሻለሁ እና ከዛ አንፃር ነው እና እሺ ችግር የለውም ያው አንቺም ያንቺና የማማን ነገር ነግሬሽናል ያ እንግዳ ሲመጣም ደግሞ ስለ እንትና ብሎ መናገር የሚፈልገው ነገር ይኖራል ኦኬ አንቺም ማማ እንዳልሽው የሚመጣው ሰው ስለዛ መናገር ይችላል እና ይፈልጋል ምናልባት ለዛ ነው እና ሁለት ሶስት ሆነ ማውራቱ አይከፋም ምክንያቱም እኔ የኔን ልምድ ነው ቤትም አይጠብም ስለዚህ ለዛ እርግጠኛ ነኝ ቅድምም ብዬሻለሁ ምናልባት ማለት የሌለብኝ መጠየቅ የሌለብኝ ነገሮች ካሉ መብትሽ ነው ይሄ ጥያቄ ይከፈኝ ማለት ትችያለሽ ምናልባት ያው የሚመጣውን ሰው መጠየቅ የሚፈልገው ሊኖር ይችላል ከአንቺ መስማት የሚፈልገው ነገር ሊኖር ስለሚችል ያ ሰውም እንትን ቢልም እንደዛ ይቻላል እሺ መመለስ ያለብኝ ትመልሻለሽ የሌለብኝ አይለፈኝ ማለት መብትሽ ነው
ቤቱ በነፃነት የተሞላ ነው። እሺ እንግዲህ ውድ ተመልካቾች አለም እንዳያችኋት ነው። ደስ የምትል ልጅ ፍሬ የሆነች ልጅ ናት። በዛ ላይ ደግሞ እድገቷም ነው ብዬ አስባለሁ። ምክንያቱም እኛም እማማን ስናገኛቸው በጣም ደስ ብሎ ነው። ደስ የሚሉ እናት ናቸው። የእሳቸው ውጤት ወይም በእሳቸው ወይ እንዳሳደጉት በደንብ ያስታውቃል። እና አሁን ደግሞ ሌላ እንግዳችንን እንጠራለን። ከእንግዳችን ጋር የተወሰነ ቆይታ ይኖረናል። እዚሁ አለምም አለች። ስለማማ እንግዲህ አውርታ አጠግብም ስለሷ ትነግረናለች። እንግዳችንም ደግሞ የሚነግረን ነገር ይኖራል። ስለዚህ ከነሱ ጋር የተወሰነ ቆይታ እናደርጋለን። እንግዲህ እንግዳችንን እንቀበል። ዝግጁ ነሽ? እሺ። ከካሜራ ጀርባ እንግዳችንን ማስገባት ትችላላችሁ እና ጥሩ ጊዜ ይኖረናል ብዬ አስባለሁ። እኔ አላምንም ልጄ፣ እኔ አላምንም። ምንድን ነው የምትለኝ? በህይወት አለሽ ልጄ? ልጄ የእውነት ነው። እኔ አላምንም። ምን ሆነሽ ነው? እባክሽ እንዴ እንዳትነኪኝ፣ ወደዛ እንዳትነኪኝ እባክሽ። እሺ ተረጋጊ አለም። እባክሽ ዞር በይ፣ እንዳትነኪኝ። እንዴ ምን ያደረክ ነው? እባክሽ ተረጅኝ፣ ኧረ እንዳትነኪኝ። እሺ ወይዘሮ ሰላም አንዴ ይቀመጡ በቃ። ምንድን ነው እንዳትነኪኝ፣ ዞር በይልኝ ወደዛ። ያለችኝ ነው። እሺ አለም ተረጋጊ እንጂ ምን ሆነ ነው? አንተ ምንድን ነው የምትለኝ? እኔ ምን እናት ነው? እኔ ከማማ ውጭ እናት የለኝም። ምንድን ነው እባክሽ ልጄ ተረጅኝ፣ እባክሽ ተረጅኝ የምትለው አንተ? ወደዛ ዞር። እሺ በቃ አንዴ እንረጋጋና እንቀመጥ። ቆይ እሺ በቃ አንዴ ተቀመጡ በቃ። አለም ቁጭ በይ በቃ። አምላኬ አመሰግናለሁ። በህይወት አለች ልጄ። አመሰግናለሁ ጌታ ሆይ። ተመስገን አምላኬ። ምን ይከፈልሃል አንተ? አለም ስለ አንድ ጉዳይ ላውራሽ ነው አሁን። ኦኬ አውራኝ። ግን እኔ ግራ ገብቶኛል። የእሷ ነገር ምንድን ነው? እኔ እንጃ ምን እንደምል አላውቅም። እኔም እኮ ምን እንደምል ጠፋብኝ። ምን እያልከኝ ነው? ሲጀመር አውቃለሁ እችን ሰው አታውቂያትም፣ ግን ማታውቂውን ሰው በዚህ ወይ ልክ ነሽ። ምንድን ነው ልጄ ማለቷ ነው ያስደነገጠሽ? እና እንዴት ልጄ ትለኛለች? ልጅ ቀልድ ነው እንዴ? አልገባኝም። አንተ ራስህ ምንድን ነው ሀሳብክ? እንዴት ማለት ፕራንክ ምናምን ነገር ነው? ቀልድ ነው? የምን ፕራንክ ነው? የምን ፕራንክ ነው? እኔ አልገባኝማ። ታዲያ ምን ሆና ነው? አሁን ስለ እናቴ ስለነገርኩ ብቻ አትቀልድብኝ አንተ ደግሞ። እኔ እየቀለድኩ አይደለም። አይ የምር ስለ እናቴ ስለነገርኩ ይዋሸኝ ነው። ምንድን ነው ሊዋሽሽ የምችለው? ማለት በቃ ዝም ብለህ እኔን እንትን ለማለት። ምን እውነትሽን ነው ይገባሻል። የፈለግሽውን ብትይ ይገባሻል ልጄ፣ ይገባሻል። አንተ ምንድን ነው የምትቀልዱብኝ እንዴ? እኛ እየቀለድን አይደለም። እና ምንድን ነው? ይኸውልሽ ወይዘሮ ሰላም ትባላለች። ዛሬ 18 ዓመት ስሙ አውቀዋለሁ ኦልሬዲ። ማለት ግን እኔ እንደማስበው አይደለም አይደለ? ምንድን ነው አንቺ ያሰብሽው? ማለት እናትሽ ነው ነች ልትለኝ እንደው ብቻ። አዳም መጀመሪያ ተረጋጊ። አይደለም ስሙን ማን ነው የነገረሽ? ማማ ከዚህ በፊት እንደዚህ ስሟ እንደዚህ ነበር ምናምን ብላኛለች። ነግራሻለች? አዎ። እሺ ምንድን ነው ያሰብሽው? እኔ እንዳሰብኩት አይደለም ማለት እናትሽ ምናምን ነች ልትለኝ እንደው ብቻ። ይኸውልሽ ሰላም ማን ነው? ቀልድ ነው እንዴ አንተ? እኔ እየቀለድኩ አይደለም። ከየት መታ እንግዲህ እናቴ ትሆናለች ሰው? ቆይ ይኸውልሽ የተፈጠረውን ነገር ወይዘሮ ሰላምም እኔም መናገር እንችላለን። ኧረ እኔ ምንም የተፈጠረ ነገር አትንገሩኝ። እኔ ሲጀመር ምንም እየገባኝ አይደለም እኮ። እንዲገባሽ እኮ ነው ምን እንትን የምንልሽ። እኔ እናት የለኝም አልኩ እኮ። ከማማ ውጭ እናት የለኝም እንዴ።
ምንድነው የምትይው አንቺ? እባክሽ እኔ ከማማ ውጪ እናት የለኝም። ተረጅኝ እባክሽን። በሰዓቱ ያለውን ነገር ሁሉ ላስረዳሽ፣ አዳምጪኝ እባክሽ። በቃ ይኸውልሽ እውነቱን ልንገርሽ። እኔ ምንም አላዳምጥም። እኔ አይደለም አንድ ነው እውነቱን ልንገርሽ። በቃ ያቺ ሴት ማማ የነገሩሽ ወይዘሮ ሰላም ማለት ወይንም ደግሞ እናትሽ ማለት እሷ ናት። ከየት መጣ? እንዴት እኔ እኮ ስንት ዓመት ስፈልግሽ ነበር ልጄ። እባክሽ ስሚኝ፣ ተረጅኝ እባክሽ። እንዴት ነው የምትቀልዱት? ይኸውልሽ እየቀለድን አይደለም፣ የምሬን ነው የምልሽ። እኔ እየቀለድኩ አይደለም። እኔ እሄዳለሁ። እግዚአብሔር የት ነው የምትሄጂው? ወደ ቤቴ ነው። ወደ እናቴ። እሺ ቆይ አንዴ እውነታውን ነገር ስሚና ትሄጃለሽ። መሄድ ካለብሽ ምንድን ነው የምሰማው? እኔ እናቴ የለኝም ከማማ ውጪ። ይኸውልሽ ከማማ ውጪ እናቴ የለኝም። እሺ ይገባሻል? እኔ እናቴ የለኝም እኮ ይኸውልሽ እማማ እናት ነኝ ትያለሽ እንዴ? ሲቀጥል ደግሞ ምናልባት የሆነ ልጅ ጠፍቶሽ ሊሆን ይችላል፣ ግን እኔ አይደለሁም። እኔ ሲጀመር እማማ ብቻ ነች እናቴ። ይኸውልሽ እማማ እኮ ወላጅ እናትሽ ነች። በቃ ነች፣ ወላጅ እናቴ ነች። አይደለም አሳዳጊ እናትሽ ነው። ይሄንን ነገር ይኸውልሽ ከእውነታ መሸሽ የለብሽም። እሺ ቁጭ በይና እሺ እባክሽ እባክሽ። ምንድን ነው የምታስጨንቁኝ? እኔ እናቴ የለኝም አልኩሽ እኮ አንቺ ሴት። ይኸውልሽ እመኚ፣ ይኸውልሽ አሁን ከእውነታ መሻሽ ሁላችንም እንትን አይለም። ማም ነው እኔ ከማማ ውጭ እናት የለኝም። አንተ በእጃቸው በልተ እንደዚህ ትላለህ እንዴ? እኔ እንደዛ እያልኩ ሌላ እናት አለ ብለህ ታመጣለህ እንዴ? ይኸውልሽ አሁንም እያልኩሽ ያለሁት እማማ አሳዳጊ እናትሽ ናቸው እንጂ ወላጅ እናትሽ አይደለም። ይሄን ታምኛለሽ? አላምንም ካልኩስ እናቴ ነች። በቃ እናቴ ነች ነገርኩ። በቃ እምቢ እናቴ እሷ ነች። በቃ አልፈልግም። ወይዘሮ ሰላም በጣም ይቅርታ። እውነቷን ይገባታል። ብዙ ብትልም ይገባታል። የፈለገችውን ብታንቋሸሸኝ የፈለገችውን ብትል ይገባታል። እውነቷን ነው። ምንድነው ለማስተዛዘን የምትሞክሪው? እኔ እናቴ የለኝም። ማዝንልሽ መስሎሽ ከሆነ የምታለቅሽው እኔ አላዝንልሽ። እኔ እናቴ የለኝም። ገባሻል? እናት የለኝም። እናቴ ማማ ብቻ ነች። እውነት ነው። በወለደ አይደለም ባሳደገ ነው። ትክክል። አንተ ምንድነው እኔ የምረብሸኝ? የምር በጣም እየተረበሽኩ ነው። ማልሄድበት ሜቱን ትይጃለሽ እኮ ግን በቃ እኔ ምንም አልፈልግም። ከማማ ውጭ እናት የለኝም። ምን ያልኩ እኔ አሁንም እኮ ማማ እናትሽ አይደለም እያልኩሽ አይደለም፣ ወይንም ከሳቸው ውጭ ይኖርሽ እያልኩ እሱ ውሳኔ አንቺ ነው። ግን እዚህ ጋር እኛ የመጣ ነው ስለ እውነታ ነው። እኔ ምንም ወይዘሮ ሰላም በቃ አሁን እንደዚህ መሆኑ ተገቢ አይደለም። እኔ እየጨነቀኝ ነው እውነት። በቃ አታልቅሽ። ምንድነው የምትይው? እኔ እናት የለኝም። በቃ ግን አታልቅሽብኝ ወደዛ። አንተ በቃ ወይኔ ወይ እሷን አስወጣ። በቃ እኔ የምር በጣም እየጨነቀኝ ነው። እንደዚህ እኮ መሆን የለም። እኔ እኮ አስበዋለሁ እንዴ እስከ ዛሬ የት ነበረች? ዛሬ ነው እንዴ እኮ ቅድም መጠየቅ አይደለም መጠየቅ እፈልጋለሁ ያልሽው ጥያቄዎች አሉ አይደለ? ቆይ እስከ ዛሬ የት ነበርሽ? እስቲ ይሄን መልሽልኝ እንዴ። እንደዛ ህፃኖኝ ውሼ ብላኝ ምን ብላኝ ጥለሽኝ ስትሄጂ የት ነበርሽ? ዛሬ እንድነው የሆነ እፍረት የለም ውስጥሽ? እፍረት እንዳለው ራሱ ማሰብ አለበት። ምንም ችግር የለም። የምን ችግር ነው የሚያስገድድሽ? የትኛውም እናት ለልጇ ምንም ሆና ታሳድጋለች። እማማ ራሱ ላልወለድ ዝም በል አንተ። እማማ ራሱ ሳትወልደኝ ማለት ነው ሰው ቤት እንጀራ እየጋገረች ሰው ቤት እያጸዳች ነው ያሳደገችኝ። እሺ አንቺ እውነተኛ እናት የሆነሽ ግን እንደዛ ህፃን ሆኜ ጥለሽኝ ሄድሽ። ምን እያልሽኝ ነው? የትኛው ችግር ነው እኔን ጥለሽ ለመሄድ ያበቃሽ? እኔን አልኩኝ እንዴ? እኔ አልፈልግሽም ሲጀመር። ከማማ ውጪ እናት የለኝም። ይኸውልሽ አሁን የመፈለግ ያለመፈለግ ጉዳይ አይደለም። ከፈለግሽ ጠይቅሻት አይደለም? እሷ ተረጋግተሽ ከሆነ መልሷን መስማት የምትችይው እውነት አትነግረኝም? አትዋሸኛለች። ይሁን አይደለም እሱንም እኮ እውነት ይሁን አይሁን የምናውቀው ስንሰማ ነው። የትም ለመሄድ ብላ ጥለኝ ሄዳ ሊሆን ይችላል። አስጠልቻት ሊሆን ይችላል። ምናልባት ስራዋ ላይ ምናምን ነገር የሆነ ነገር ሆኜባት አስጠልቼሽ ነው ጥለሽኝ ሄድሽው፣ ወይ በማትፈልግ ሰው ወልዳኝ ይሆናል ምናምን እና ለምንድን ነው ጥለሽኝ ሄድሽው? እስቲ መልሽልኝ። እስከ ዛሬስ ለምንድን ነው ያልፈለግሽኝ? እንደማይጨክኑብሽ አውቅ ነው። አከራዬ በጣም ጥሩ ሰው ስለነበሩ እነሳቸው ትቼሽ ሄድኩኝ። አይኔ እያየ እንድትራቢ ስለማልፈልግ አከራያችን ምስኪን እንደሆኑ ካወቅሽ የዛኔ አከራያችን ጋር እየጣልሽኝ ስራ ሄደሽ መስራት ትችይ ነበር። ስንቱ አይደል እንዴ ለልጁ ብሎ የሚለምነው? ለምንድን ነው ጥለሽኝ መሄድ የፈለግሽው? የተሻለ ህይወት ፈልጌ ለራስሽ? አይ ለእኔ ብቻ አይደለም ለአንቺም ነበረ። እኔ እኮ አሁን ይሄኝ እኮ አድጌያለሁ። አሁን ነው ለእኔ የተሻለ ህይወት የሚገባኝ። የዛኔ ነበር የሚገባኝ። ይኸውልሽ አለም አሁንም ተረጋጊና የእናትሽን የምትለው መልስ በስርዓት ስሚያት።
በሰራት ስማት እስቲ ታውራናት ንገሪያት ወይዘሮ ሰላም ሁሉንም ነገር አጫውቼ የለም እሱማ ነው። ግን ያው እኔ ስለማውቀው የነገርሽኝን ስለማውቀው እኔ ያውቀዋለሁ። ግን እሷ መስማት ትፈልጋለች። ቅድምም አሁን ትሰማለች አለም ትሰማለች፣ እርግጠኛ ነች። ቅድምም እኮ እያልሽኝ ነበር አይደል? ባገኛት በጠይቃት ደስ ይለኛል ስትይ ነበር። አሁን ጥያቄሽ መልስ እንዲያገኛት ትፈልጊ? መልስ ባገኝማ ደስ ይለኛል እኮ። ትመልስልሻለች እኮ። ትመልስልኝ ያው እንዳልኩሽ ነው። እሳቸው ጋር ትቼሽ ሄድኩት መልካም ሰው ስለነበሩ ከኔ እሳቸው ይሻላሉ ሁሉ ነገር ስላላቸው። እኔ ደግሞ በሰዓቱ ትልቅ ከባድ ችግር ውስጥ ነበር። የቤት ኪራይ እንኳን መክፈት የማልችልበት፣ ለአንቺ ምግብ ማቅረብ የማልችልበት ሁኔታ ላይ ከባድ ችግር ላይ ነበር። አባትሽ በሰዓቱ ጥሎኝ ጠፋ። እርጉዞኛ አንቺን በቃ ከባድ ምስቅልቅል ያለ ህይወት ውስጥ ገብቼ ነው ግራ ሲገባኝ ትቼሽ ሄድኩት። በቃ እሳቸው ይሻላሉ ብዬ የተሻለ ነገር እስኪ ባገኝ ብዬ ብዙ ነገር ልነግርሽም ከምችለው በላይ ብዙ ችግር ውስጥ ገባው። ብዙ ተሰቃየው። ዛሬ እዚህ ለመድረሴ በጣም ብዙ ችግሮችን አሳልፌ ነው። ዛሬ ግን ልክስሽ መጥቻለሁ። እባክሽ ምንድን ነው እስከ ዛሬ ያልኩሽ ዛሬ ነው? እንዴት ምን አድርገሽ ነው የምትኩሽ? እስቲ ንገሪኝ። ተሻለ እንዲሁም አሁን ከገባሽ እየረበሽ ነው። እኔ አሁን የምኖርበት ህይወት በጣም ከምልሽ በላይ በጣም ተስማምቶኛል። ምንም አይነት ሌላ ለውጥ አልፈልግም። ለራስሽ ከፈለግሽ ለራስሽ ኑሪ፣ አትድረሽብን። እኔን አግኝተሽኛል፣ ግን እማማ ጋር ጭራሽ እንዳትመጪ፣ ሰባችን እንዳትደርሽብን አንፈልግም። ለመጠየቅ ላመሰግናቸው፣ እሳቸውንም ቢሆን ልክሳቸው። ምንድን ነው ልክሻቸው? አሁን እሳቸውን ቢሆን እኔ ክሳቸዋለሁ፣ አታስቢ። እኔን አይደል ያሳደጉት፣ አንቺን አይደለም። ለዛ እኔ ክሳቸዋለሁ። እኔ ደግሞ አንቺን አልፈልግሽም፣ ጭራሽ አልፈልግሽም፣ ጭራሽ ማለት ነው። እንዴት ነው የምታስቢው? ስንት ነገር ያስፈልገዋል ጻለሽ፣ ስንት ነገር ያውም አሁን እናት ነኝ ብለሽ ትመጫለሽ። አሁን እሺ ብልሽ ልጄ ብለሽ አብረሽኝ ልትሆኚ ነው ሀሳብሽ? እስቲ እሱን ብቻ መልሽ። የፈለገ ብትቸገሪ የፈለገ ነገር ቢፈጠር እንዴት መንገድ ላይ እንዴት በር ላይ እንዴት ጥለሽ ትሄጃለሽ? በጣም ይቅርታ። እኔ በእንደዚያ ማለት ምንም እንዳትለኝ፣ የምር ምንም እንዳትለኝ። እማማ ራሱ እናቴ ሳትሆን ያ ሁሉ ነገር እያደረገችልኝ እሷ ጥላኝ እንደዚህ የምን አሁን እናት ነኝ ብለህ ትመጣለች። እናቴ ሳትሆን እንደዛ መከራ የተዘንደገች ብዙ መከራዎችን አልፋለች። በጣም ብዙ ችግሮችን አልፋለች። እኔ ይህንን ነገር ማስረዳት ላይኖርብኝ ይችላል። ዛሬ ብነግርሽ ምንም ላይገባሽ ይችላል። ስንት ስቃይ እንዳሳለፍኩ፣ ስንት መከራ እንዳሳለፍኩ፣ በጣም ብዙ መከራ ያሳለፍኩ። በጣም የፈለግሽው መሆን ትችያለሽ፣ ግን እኔ እናቴ እንድልሽ አትጠብቂ። አልፈልግሽም ጭራሽ ማለት ነው። አሁን እኮ እሱ ላይ ምናልባት የጊዜ ሂደት ሊሆን ይችላል፣ ግን ደግሞ ይቅርታ ልጠይቅሽ ነው። እሱ ይቅርታ አልፈልግም። ሲጀመር አስቤያትም አላውቅም። ለዛ ያለችበት ይሄኔ እኮ እሷ የራሷ ህይወት ተመችቷት ምናምን ነገር ቤተሰብ መስርታ ምናምን ከልጆቿ ጋር ልጅ ምናምን እያለች ትኖር ይሆናል። ምንም ነገር የለም። ወንድም እህት ሳይኖረኝ ብቻዬን ነው የኖርኩት። አባት እናት ሳላገኝ እግዚአብሔር እናት ልኮልኝ እናት አግኝቼ ነው ለዚህ የበቃሁት። አንቺ ዛሬ የት ሆነሽ አሁን ልጅ ብለሽ ትመጫለሽ? እንደምትይው ምንም አይነት ህይወት የጀመርኩት የለኝም። አንቺን ነው ስጠብቅ የኖርኩት። አንቺን አገኛለሁ በሚል ተስፋ ምንም አይነት ትዳርም ሌላ ትዳር ብዬ ሳልይዝ እስከ ዛሬ ትፈልጊ ነበር እንደዛ። አሁንም እየወሸሽ ምንም ያወሸውሽ ነገር የለም። የምሬን ነው ልጄ። እባክሽ እመኚኝ፣ እባክሽ ተረጅኝ። ምንም ልረዳሽ አልችልም። ምንም ነው ከአንቺ የማልፈልገው።
ከቻልሽ እባክሽ በቃ እንዳላወራሽኝ ምናምንም እንዳላገኘሽኝ አስበሽ መኖር ጀምሪ። አልፈልግሽም በቃ እኔ ከማማ ውጪ እናትም የለኝም ቤተሰብም የለኝም። በቃ ምንም ነገር ካንቺ አልፈልግም። እባክሽ ልጄ አሁን ከቻልሽ አትደረሽብኝ እባክሽ። እኔ ሌላ እናት የለኝም ጭራሽ ነው የማልፈልግሽ። ምን ልበልሽ? በእንዴት አድርጌ ስለ ችግሩ ሁሉ እንዴት አድርጌ ልንገርሽ? እባክሽ ስቃይ ትልቅ ስቃይ ላይ ነበርኩኝ። እባክሽ ተረጅኝ። አሁን ላይ ገባሽ ይችላል የነበረው ነገር ሁሉ በሰዓቱ የነበረው ስቃይ ከባድ ነበረ። እባክሽ ልጄ ተረጅኝ እባክሽ። ካልወለድሽ ላይ ገባሽ ይችላል። እኔ አንቺ ስትራቢ ማየት ስላልቻልኩ ነው እሳቸው ከኔ ይሻላሉ ብዬ በሰዓቱ ትቼሽ ሄድኩት እሳቸው ጋር። እኔም ትልቅ ረሃብ ላይ ትልቅ ችግር ላይ ምበላው እስከማጣ ድረስ ትልቅ ችግር ላይ ነበርኩኝ። ሳጠባሽ ጡቴ ደርቆ እባክሽ ብዙ ስቃይን ያሳለፍኩት። ከዛ በኋላ ስደት በየሰው ቤት ተንከራትቻለሁ። እባክሽ ልጄ እባክሽ ተረጅኝ እባክሽ። አባትሽ ጥሎኝ ጠፋ። በቃ እኔ አልገባኝም። ተይኝ እንዴ። ከዛ ስደት ህገወጥ ወደ ውጭ ሀገር ወደ አረብ ሀገር ገባሁኝ። ምን ብዬ ልንገርሽ ስላለፈው ስቃይ ስላለፈው መከራ። እናት በቃ ይቺ ሴቱ ያስወጣልኝ። እኔ ምንም ነገር አልፈልግም። ምን ልበልሽ እባክሽ ልጄ እባክሽ። እኔ በቃ ተይኝ። እኔ ምንም ነገር አልፈልግም። እባክሽ ተረጂ እባክሽ ይቅር በይኝ ስለሆነ እኔ በቃ ሌላ እናት የለኝም። ለምን የማይገባሽ? እኔ ምንም አልፈልግም ከአንቺ እንዳትነኪ። እባክህ ተነስ። እባክሽን አለ። እሺ ተነስ። እሺ በቃ ተነሽ በቃ። እሳቸውንም ሄጄ ይቅርታ እላቸዋለሁ። እባክሽ ተረጅኝ እባክሽ ልጄ እባክሽን። እባክሽ አንቺ እኔን ተረጅኝ። እኔ በቃ ሌላ እናት አልፈልግም። አሳቢ ውስጥ ራሱ መጥፎ ሰው እንጂ ለእኔ ጥሩ ሰው ነሽ። አልፈልግሽም በቃ እሺ መኖሬን አይተሻል። ውጪልኝ ከላይፌ በቃ እኔ አልፈልግሽም። እባክህ አንድ በለን እባክህ። እኔ ምን እንደምላችሁ አልቅ። በጣም ይቅርታ። አንተንም ረበሽኩ ልጄ፣ አንተንም ረበሽኩ አይደል? ችግር እኔ ምንም ነገር አልፈልግም። እውነት ተረዱኝ። በቃ እኔ አልፈልጋትም። በቃ እሳቸውን አገናኘኝ ከቻልክ ከእሳቸው ጋር አገናኘኝ። እሳቸውን ማግኘት አትችይም። እሷን ማግኘት አትችይም። እናቴን ማግኘት አትችይም። አልፈልግም። እናቴን እንድታገኛት አልፈልግም። እንድታስለቅሽ አልፈልግም። በቃ እኔ እናቴ ልጅ ነኝ። አሁን ድረብሽብኝ አልፈልግም። አልፈልግሽም። በቃ ለምንድነው የማይገባሽ እንዴ? ይኸውልሽ የእውነቴን ነው የምልሽ። የእውነት እስከዛሬ ብዙ ሰዎችን አስተናግጃለሁ። እንደዚህ አይነት ነገር ውስጥ እገባለሁ ምናምን ብዬ የእውነት ጭራሽ ጠብቄ አላውቅም። ይቅርታ ልጄ፣ አንተንም አስቸገርኩ። ለእኔ ችግር የለም። ረበሽ ምንም ችግር የለም። የእውነት ማለት የአንቺም ሁኔታ የእነሱም በሁለታችሁም በኩል ያለው ነገር ትንሽ ስለከበደኝ ነው። እሳቸውን ባገኛቸው ደስ ይለኛል። እሳቸውን ማግኘታችን ለምዶ ማይገባሻቸው እንደዚህ አይባልም እኮ። በቃ እኛ አልፈልጋትም። እሷም አልፈልጋትም። በቃ እኔ እናት አለኝ። እናቴን ነው የምወደው። አልፈልግሽም። እኔ እሷን አልፈልጋትም። በቃ እናትሽ አይደለም ወይንም ደግሞ አላልኩኝም። እናትሽ ናቸው፣ ከእናት በላይ ናቸው። እሳቸው ግን እሳቸውን አግኝቼ እንደዛ ካወቅሽ መምጣት አልነበረብሽም። አይገባሽም። መምጣት አልነበረብሽም እንደዛ ካወቅሽ። ምን እንደምላችሁ አላውቅም። ይኸውልሽ
አንቺ ልጅ ነሽ። ምናልባትም ከተነገረች ነገር ከብዙ ነገር ሊሆን ይችላል። እኔ ሲጀመር እናቴ ምንም አላለችኝም። ስለ አንቺ መጥፎ ነገር ነግራኝ አታውቅም። አንቺ በህይወት ኑሪ ማትኑሪ ብቻ አላውቅም። ብቻ ግን ሌላ እናት እንደነበረኝ ነግራኛለች። ከዛ ውጭ ማውቀው ነገር የለም። ግን እኔ ክፉ አድርጌ ነው ማስብሽ ታውቂያለሽ። በጣም ክፉ። እንዴት በ5-6 ወር መንገድ ላይ ጥለሽኝ ትሄጃለሽ? የፈለገ ምስኪን ሰው ብትሆን ራሱ ምስኪን ሰው ያነሳታል ብለሽ ብታስቢ ራሱ እንዴት ትተሽኝ ትሄጃለሽ? ባታነሳኝስ ባታገኝኝ ስታነሳኝ ቆመሽ አይተሻል። በቃ እኔ ልብ ውስጥ የለሽም ቦታ፣ ምንም ቦታ የለሽ። ሲጀመር ሞተሻል እንጂ በህይወት አለሽ ብዬ መስብሽ አላውቅም። በቃ አልፈልግሽም፣ ተረጂ። እኔ ሌላ እናት የለኝም ከማማ ውጪ። አትድረሽብን በቃ። እኔ አሁን እኮ እሳቸው እናትሽ አይደሉም እያሉ እኔ ከማማ ውጪ እናት የለኝም። በቃ እሺ፣ በቃ ከእሳቸው ውጪ እናት የለሽ። በቃ እንተወሽ። ይኸውልሽ ግን አሁን እንደዚህ መሆናችን ይኸውልሽ የወይዘሮ ሰላምም እኔ ወይዘሮ ሰላም በነገራችን ላይ እኔ ያገናኝሻለሁ ኃላፊነቱን ወስዶ ይኸውልሽ ምናልባት እንዳልኩሽ እሷ ልጅ ስለሆነች በልጅ ስለ ችግር ምንም ብትላት እኔ እናቴ ጋር እንድደርስ አልፈልግም። ነገ እኮ ይሄ የእውነታ ጉዳይ ነው። እኔ ምንም አልፈልግም። በቃ እናት አለኝ። ምንም አልፈልግም። እናትሽን እንወስዳለን ወይንም ደግሞ እናትሽን እኮ ግን በቃ ወላጅ እናትሽ እሷ ናት። በፈለግሽው ነገር እናረጋግጥ ካልሽም እናረጋግጥ። እኔ ምንም አልፈልግም፣ አልፈልጋትም። በቃ እናት የለኝም። እንደውም ወላጅ እናቴ እሷ ነች፣ ማማ ነች። እሱ እንዳልሆነ ታውቂያለሽ አንቺ። ምክንያቱም እሳቸውም በቃል ነግረውሻል፣ አንቺም ነግረሽናል። ወላጅ እናትሽ እንዳልሆነ ይታወቃል። ወላጅ እናትሽ ናት እዚህ አጠገብሽ የመጣች። አልፈልጋትም። ለምን አይገባም? አልፈልጋትም። በቃ የራሷ ጉዳይ። ወይዘሮ ሰላም የሚሉኝ ነገር እኔ የምለው ቃላት የእውነት እየጠፋኝ ነው። በቃ ከቻልክ ከእሳቸው ጋር ብቻ እንድታገናኘኝ ይፈልጋሉ። በቃ ምን ልትያት ነው ሄደሽ? እናቷ መጥመጥቻ ነው ልጅ ትጂ ልትያት ነው አንላቸው። በቃ እኛ አንፈልግም። አታገኛትም። አንፈልግም። መኖርሽ ለእኔ ትልቅ እንትን ነው። በቃ እኮ እሷ እኮ ለመካስ ነው። ምንም ካስ አንፈልግም። እሳቸው ጋር እንድትኖሪ አሁንም ችግር የለም። አብረሽ እየኖርሽም ሁሌም መገናኘት እንችላለን። በቃ እሳቸውንም ላገኛቸው፣ ላመስግናቸው። እኔ ጭራሽ አንቺን ላገኝሽ ዛሬ ራሱ እንደማገኝሽ ከቤት እያሉጣም ታውቂያለሽ። ዛሬ ራሱ እንኳን ቀጥያውን አንቺን አውቄ ላገኝሽ እኔ ምንም እንደውም ሀሳቤ ሁላ ጠፍቷል። ሲጀመር ጥያቄ መጠየቅ እፈልግ ነበር አንቺ ግን ሳስበው አልፈልጋትም። በቃ አስጠላችኝ። ሰዓት ዝም ብዬ ነበር ሳስብ የነበረው። የትም ሆነሽ መጥተሽ እንደ እናት ምናምን ተጨንቀኩ፣ በራይ ሄድኩ፣ ምናምን ውጭ ሄድኩ፣ በላታ መጠጣው ያለሽ ስንቱ አይደል እንዴ ልጁን እየለመነ የሚያሳድግ ስንት አማራጭ ነበርሽ። በዛ ላይ እንደውም አድጌ እንኳን 6 ወር 5 ወር በጣም አድጌያለሁ አይደል። የትም ሰው ቤት ጥለሽ መሄድ ትችያለሽ፣ መስራት ትችያለሽ። ወጣት ነበርሽ አይደል። አንተ ምንም እንዳትለኝ አሁን ልሄድበት እናቴ ጋር። እሺ መሄዱን ትሄጃለሽ፣ ግን በአንድ ነገር እንስማማና ትሄጃለሽ። በምን ነው የምንስማማ? እናትሽ ነች ምናምን ብለህ እንዳታወሪ። ይኸውልሽ እኔ ብልሽ አንቺ የኔ ማለት እኮ ምንም ትርጉም የለም። አንቺ አምነሽ እስካልተቀበልሽ ድረስ እኔ አልፈልጋትም መቼም ማለት ነው። ቁርጥሽ ነው ይቻለኝ ምናምን ብለሽ እንዳትወሪ። ልጇን መፈለጋ እኮ ነው የመጣችው። እኔ አይደለም ማለት ነው እንደዛ ማለት እኮ ነገ እኮ ይመጣል። የእውነቴን ነው የምልሽ። የእናትነት የእምነት የእውነታ ጉዳይ ጥያቄ ይመጣብሻል። ቅድም እራሱ እኮ በጠይቃት ትፈልጋለሁ ባገኛት ብለሽ ነው። ይኸው አገኘሻት፣ ጠየቅሻት፣ የጠየቀችሽን መለሰችልሽ። ልክ ነሽ። አሁን እመኚ ወይንም ተቀባዩ አይደለም የኔ ጉዳይ። ምክንያቱም የዚህን ያህል ጊዜ ልዩነት የነበረውን በዚህ መሀል ክፍተት የነበረውን ጉዳይ በአንዴ ትቀበያለሽ ብዬ አለምንም አልቀበልም። እኔም ብሆን ማደርገው ስለሆነ ግን እኔ እያልኩሽ ያለሁት በመጀመሪያ ደረጃ ለመረጋጋት ሞክሪ፣ ከስሜት ነፃ ሁኚ።
ቅድም ምን ብለሽኛል? አድጌያለሁ ብለሻል አይደለ? ማደግ እኮ የእድሜ ቁጥር ወይ ደግሞ የሰውነት አይደለም። ትልቁ ነገር በአይምሮ ነው እንጂ አሁንም ስለ እናትሽ ስለማማ ስለሳቸው እናትሽ አይደለም እያልን አይደለም። ከዛ ተለያይ እያልንሽ አይደለም። እሳቸው ጋር ምንም ያነካከል ነገር የለም። ወይንም ደግሞ እናትሽ እሳቸውን ከእሳቸው ለመለየት አይደለም። በቃ አጥፍቻለሁ ይቅርታ አድርግልኝ ነው። በቃ ልካስሽ ነው። እሷ ያሳለፈችው የሁሉ ዓመት በጣም ብዙ ዓመት በቃ እንጃ በጣም ብዙ ነገሮችን አሳልፋለች። ግን በቃ ዛሬ ደግሞ አንቺን በማየቷ በህይወት መኖርሽን ስላየች አዳምጪኝ፣ ያንን ስላየች ነው በቃ ልክስ እፈልጋለሁ። የእስከዛሬውን ላይሆን ይችላል፣ ግን ከዚህ በኋላ ያለውን ነገር ማስተካከል እፈልጋለሁ እያለች ያለችው አንቺ ነሽ። አሁን እኮ እማማ ምን እንደሚሉ እራሱ አናውቅም አይደለም። ሚስታቸው ተስፋ ማድረግ እሷንማ በቃ ያው ጨክናለች። እንደዛ አይባልም ማለት ጨክናለች። ልትረዳኝ አልቻለች። እስኪ ከእሳቸው ጋር አገናኘኝ እባክህ። ከእሳቸው ጋር ምን ተገናኝተን በደንብ ቁጭ ብለን እናወራለን። ግን በእንደዚህ አይነት ነው አይደለም። እሷም አንደኛ አሁንም ቢሆን ድንገት ነው የሆነ ጭራሽን ነገር አልጠበቀችውም። ያም ድንገት አሁን 10 ምናምን ዓመት ርቃ የነበረች እናት ልጅ ብላ ስትመጣ እሷ ጋርም ይፈጠራል። ለምን ተፈጠረ አንልም። እረዳታለሁ በሚገባ። ለምን ተፈጠረ አንልም። ለምን እንደዚህ ያደረግሽ አንልም። አለም አሁንም ስላደረግሽው ነገር እየተቃወምንሽ አይደለም። ምንም በቃ ምንም አልፈልግም። በቃ ወደ እናቴ ልሄድበት ሜዱ ትያለሽ። ግን አንድ ነገር አሁን ደጋግሜ የምልሽ የሚያስማማን ነገር አንድ ነገር ምንም ልስማማ አልችልም። ምንድነው ከእሷ ጋር ልስማማ የምችለው? ምንም ልስማማ አልችልም። ማለቃትም አታውቅኝ። በቃ ልጇም አይደለም አልፈልጋትም። ስንቴ ነው መናገር ያለብኝ? አልፈልግሽም በቃ ይግባሽ። ኪትም መተሽ እናትሽ ነው ልትይኝ አትችይም። ከእናት አለኝ እኔ ሌላ እናት ያስፈልገኛል። ልትሆኚ ትችያለሽ ከሆንሽም የራስሽ ጉዳይ ነው። እኔ አልፈልግሽም በቃ እኔ እናት አለኝ። እንተ በቃ እኔ እናት አለኝ አለሽ። ምን ልበላችሁ? ምን ላድርግ? ወይዘሮ ሰላም እሺ ምን ላድርግ ንገሩኝ። እሺ እማማ ጋር ማገናኘቱን አገናኛለሁ። ከዚህ በላይ እኔ ምን ላደርግ እችላለሁ? እኔም ግራ ገብቶኛል። እኔም ግራ ገብቶት ነው ያለኝ። ስቃይ እንደበላሁ ብታይ ብትረዳኝ ምናልባት ታዝብልኝ ይሆናል። እውነትም እናቴ ለካ ያኔ እንዲሆና ነው ለካ ትል ነበር። ምን አረግሽልኝና ያኔ እንዲሆና ነው የምልሽ? የነበረው በሰዓቱ የነበረው ስቃይ ማሰብም አልፈልግም። በጭራሽ ማሰብም አልፈልግም። ግን ሁላችንም እኮ አለም እናሳልፋለን። ስለማንናገር ወይንም ደግሞ ብንናገር ተቀባይነት ላንተማመን እንችላለን እያለን ነው እንጂ ሁላችንም ከጀርባችን በጣም ብዙ ችግሮች አሉ። በጣም ብዙ ሰው በጣም ብዙ መከራ ያሳልፋል። ብዙ ህይወት በቃ ምድር ላይ እስካለን ድረስ በፈተና የተሞላች ነው። ግን በህይወት ለመኖር ለመቆየት ስንል እነዛን ህይወቶች እነዛን ፈተናዎች ሁሉ የሆነ ውሳኔ ወስነን እንድናልፍ እንገደዳለን። እኔ በቃ ወስኛለሁ። እሷን አልፈልግም። እሺ አሁን ዛሬ ፈልጊያት አንልሽም፣ ግን ተረጋግተሽ አስቢ። ምን ማስወጭ እርግጠኛ ነሽ? ያ ዳለች ማስበል እዛውንም የለችም። ከዚህ በኋላ ታስቢያለሽ? ገና ብዙ የምናስባቸውን አይደለም አስበናቸው ያላሰብናቸው ነገሮች እንኳን በህይወታችን ውስጥ እየተካሄዱ አይደል? ከዚህ በኋላ እስከዛሬ አላሰብሽም። ከዚህ በኋላ ደግሞ እናት ያለች ብለሽ ታስቢያለሽ። ተረጋግተሽ እንድታስቢ። ምንም ላስብ አልችልም። ለምንድን ነው የማትረዱኝ? አልፈልግም በቃ እኔ አልፈልግሽም። ለቀቂኝ፣ አትንኪኝ። አልፈልግሽም በቃ አትንኪኝ። እኔ እንዳትነካኝ። እኔ ሴትዮ አልፈልግም በቃ ዞርበኝ። በቃ ወይዘሮ የት ልትሄጂ ነው? እሺ ቆይ ታዲያ ልቀቂኝ። አልፈልግም በቃ እኔ እሄዳለሁ። የራሳችሁ እኔ ከማማዎች
ይዘበሰሉ በጣም ይቅርታ። አንተ ምን ታረግ? ተማያቅ ምን እየጣርክ እኮ ነው። ስማ እንደዚህ ትጨክንብኛለች ብዬ ጭራሽ አላሰብኩም ነበር። ምናልባት ስታገኘኝ ትራራለች ብዬ ነበር። እሷ ጭራሽ አይንንም ማየት አትፈልግም። ስንት መከራ ስንት ስቃይ ለእሷ ብዬ እንደበላው ብታውቅ። ያው አንደኛ ልጅነቱም አለ፣ ድንገት የተፈጠረ ነገር ስለሆነ ያው እንዴት እንደሆነ ሁሉንም ነገር ማማ እንግዲህ ነግረዋታል እና ያ ነገር ምናልባት ተደምሮ ሊሆን ይችላል እና እንዳልኩሽ እማማ ናቸው ነገሮችን ሊያስተካክሉ የሚችሉት። እሳቸው ምን ሊሉ እንደሚችሉ አናውቅም። በእርግጥ ግን እኔ እንዳየዋቸው ከሆነ በጣም መልካም እናት ናቸው። በጣም ስለሆኑማ ነው ያው እናት ሆነው አባት ሆነው ያሳደጓት እንዲህ የምትሆንላቸው የምትንሰፈሰፍላቸው መልካም እናት ስለሆኑ በደንብ እኔ እጄ ለማግኘት በሄድኩበት ሰዓት ላይ ምን አይነት እናት እኔ ለማያውቁኝ በዛች አውቀው እንዴት ሲሆኑ እንደነበረ በጣም እናት ናቸው እና እሳቸው የእናትነትን ነገር ስለሚያውቁ ብዙ መከራዎችን ያው ትልቅ ሰው ናቸው። በዚህ ውስጥ ብዙ ህይወትን ያሳለፉ ሰው ስለሚሆነው ያን ነገር በማስተዋል ሊያግዙን ይችላል ብለን እናስባለን። ማለት እናምናለን ከፈጣሪ ጋር እንግዲህ ማለት ብዙ ጊዜ ሞክረሽ አልተገኙም ነበረ። እንደ ፈጣሪ ፍቃድ እኔም በዚህም በዛም ብዬ ተሯርጬ ብዙ ሰዎችን አስቸግሬ ተገኝቷል። መገኘት ራሱ በጣም ትልቅ ነገር ነው። በጣም አሁን መገኘቱ አንድ ነገር ነው እና ጊዜ መስጠቱም ጥሩ ነው ብዬ አስባለሁ። ምክንያቱም ቢያንስ ትንሽ መለስ ብላ ታስባለች ብዬ አስባለሁ። ያው ከዚህ በኋላ እንግዲህ ለማሙ እንግዲህ አሁንም አንቺንም ጥዬ መውጣት ስላልቻልኩ ነው እና ከማማ ጋር ታወራለች፣ ያለውን ነገር ትነጋገራለች ብዬ ተስፋ አደርጋለሁ። ስለዚህ እሳቸው ናቸው ከፈጣሪ ቀጥለው ተስፋችን ያስተካክላሉ፣ ነገሩን ያረጋጋሉ ብዬ አምናለሁ። እሳቸው ይረዳሉ በእርግጠኝነት። መልካም ሰው ናቸው። መልካም ስለሆኑ ይኸው በእሱ አሳይተውኛል መልካምነታቸው። በጣም ነው እኔ ራሴ የምወዳቸው፣ በጣም ነው የማመሰግናቸው። አግኝቻቸው ደግሞ በደንብ ቢረዱኝና ብክሳቸው ሁሉን ነገር ደስ ይለኛል። ይህን ሁሉ አመት ለልጄ መስዋዕት ከፍለው ስንት ነገር በእርግጥ ከባድ ነው፣ ረጅም ጊዜ ስለሆነ ብዙ እንትኖች አሉ። በጣም ላመሰግናቸው በጣም እወዳለሁ። ብዙ ነገር ብክሳቸው ደስ ይለኛል። እኔ ዛሬ የተሻለ ህይወት ነው እየኖርኩ ያለው። ስለዚህ በብዙ ነገር ብረዳቸው ደስ ይለኛል። ይስተካከላል እንደ ፈጣሪ ፈቃድ። በአንድ ቀን መቼስ ተስፋ አንቆርጥም አይደለ? ቢያንስ አንቺ አሁን በህይወት መኖሯን ስላወቅሽ አይኗን ስላየሽ ጥሩ ነገር ተሰምቶሻል ብዬ ተስፋ አደርጋለሁ። በጣም በቃ ከዚህ በላይ ምን አለ እንግዲህ ለቀሪው ነገር እንግዲህ ፈጣሪ ያግዘን፣ ይሳካል። በእርግጠኝነት ልጅሽንም ታቅፊያታለሽ። እናቴ ብላ እንደምትጠራሽ ተስፋ አደርጋለሁ። እንግዲህ ተስፋ አደርጋለሁ እንደሆነ ፈጣሪ ይርዳን። ዮናስ በጣም ነው የተሰማኝ እና መቆጣጠር ስላልቻልኩ ነው ቅድም የተረበሽኩት። ለዛ ነው እንግዲህ ውድ ተመልካቾቼ ምን እንደምላችሁ አላውቅም። እውነት አይደለም እነሱ እኔ ምን አይነት ስሜት እንዳስተናገድኩ አላውቅም። ብቻ እንግዲህ ቢያንስ አግኝተናታል። ማግኘታችን በጣም አንድ ትልቅ ተስፋ ነው። ወይዘሮ ሰላም ልጇን ማየት ስለቻለች በህይወት ትኑር አታውቅም ነበረ ከዚህ በፊት። እንግዲህ ዛሬ ታገኛት የቻለችው እና ይሄ አንድ ተስፋ እንዳለው ሆኖ ልጅቱ ድንገት እንደዚህ አይነት ነገር ስለተፈጠረባት ያሳየችን ነገር እንዳያቸውና ለምን አሁን ያን ነገር አሳየች የሚለው ነገር ውስጥ አንገባም። ምክንያቱም በእሷ በኩል ትክክል ናት፣ እውነታ ስላላት በራሷ እና ያ ነገር ስለሆነ ነው። ተረጋግታ ስታስብ፣ ከስሜት ነፃ ሆና ስታስብ እማማም በደንብ ያግዙናል ብለን ተስፋ እናደርጋለን እና ከእማማ ጋር ያለውን ነገር አውርታ ስትረጋጋ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ ከፈጣሪ ጋር። እኛም እንግዲህ ይህን ነገር አንዴ እጃችን ላይ ሁሌም ታውቁናላችሁ፣ አንድ ነገር በሁሉም ስራችን እጃችን ላይ አንድ ጉዳይ ሲገባ አንተውም ከውጤት ላይ ሳናደርሰው እስከ መጨረሻ ሂደን ነገሮችን እስከምናስተካከል ድረስ እንደማንተው በደንብ ታውቃላችሁ እና አሁንም እንግዲህ እዚህ ላይ ደርሰናል። ባለፈው መጡ፣ ፍለጋ ሄደን አገኘናት። ዛሬ ይሄ ተፈጠረ። ቀጣይ ደግሞ እማማን ጋር ቁጭ ብለን ሁላችንም ባለንበት እና አውርተን
ነገሮችን እናስተካክላለን ብዬ ተስፋ አደርጋለሁ። እንግዲህ ፈጣሪ ለእናንተን በጸሎት አስቡን። ወይዘሮ ሰላምም እንግዲህ ልጃቸውን ታቅፋለች ብዬ አስባለሁ። ልጅቱም እማዬ ብላ የሚለውን ቃል ታወጣለች ብዬ ተስፋ አደርጋለሁ ከፈጣሪ ጋር እና ያን ሊሳካ የሁላችንም ጸሎት ነው። ስለተፈጠረው ነገር በጣም ነው ያዘንኩት። እስካሁን ለነበረን ቆይታ እጅግ በጣም ነው የምናመሰግነው። እናንተ አብሮነታችሁ ሳይለየን ጊዜያችሁን መስዋዕት አድርጋችሁ ሁሉንም ነገር ስትከታተሉ ስለነበረ በጣም አመሰግናለሁ። ለምታበረታቱን፣ ለምትሰጡን ሀሳብም እጅግ በጣም እናመሰግነው። ሁሌ የምለው አለ፣ እንደዚህ ሰላምን፣ እርቅ የምትፈልጉ ሰዎች ቤታችን ምንም ነገር ሳይለይ መልክ፣ ቁመት፣ ገንዘብ ምንም ሳይለይ ቤታችን ለሁሉም ሰው ክፍት ነው። መምጣት የምትፈልጉ አለን። ምናልባት አንዳንድ መልእክት ላስተላለፍ። ከዚህ በፊት መልስ ያልሰጠናችሁ ሰዎች አላችሁ ጽፋችሁ። ያ የሆነበት ምክንያት ደግሞ በጣም ብዙ ጉዳዮች የቀደሙ ስላሉ ነው እና እነዛ ነገሮች ስላሉ ትንሽ ታገሱን ከይቅርታ ጋር ላለው። ሌሎች መምጣት የምትፈልጉ እኛ ማውራት የምትፈልጉ ሰዎች ማውራት ትችላላችሁ። በጣም ነው የማመሰግነው። እንግዲህ ለቀጣይ በእርግጠኝነት ትልቅ የምስራች፣ ትልቅ የደስደስ በወይዘሮ ሰላም እና በልጃቸው መሀል ሰላም ተፈጥሮ ትልቅ የደስደስ ይዤ እንደምመጣ እርግጠኛ ነኝ። ፈጣሪ ይርዳል። እናንተን በጸሎት አስቡን። መልካም ጊዜ